ጸጸተኝ ምናምንና እና መጨረሻ ላይ ብሩም ደግሞ ትንሽ ብር አይደለም፣ በጣም ከባድ ነው። እሱ አልፈልጋትም፣ አሁን ሰርቼ ነው ከፍላት አለ። አልፈልጋትም ለምን ስለ በቃ በአካልና በፎቶ በምናምን አንድ አይነት አይደለንም፣ አልፈልጋትም አለ። ከዛ ነው ኦኬ ካልፈለካት እኮ ምንም የሚያስገድድ ነገር የለም ስለው ብር ሰጣኝ ነበር አለኝ። የዛኔ ነው እሱ ብር መሰጠቱንም የነገረኝ ማለት ነውና በጣም ደነገጥኩኝ፣ አዘንኩ ምናምን። ከዛ ያው ሳስበው በቃ እንደተጭበረበረች ገባኝ። እንደተጭበረበረች ሲገባኝ ልተዋትም ፈልጌ ነበር፣ ግን በዚህ ባለችበት ሁኔታ ላይ እንዴት ልተዋት አልኩኝና በቃ እንደተጭበረበረች ስለገባኝ ደወልኩላት። ከዛ በኋላ እንደዚህ አይነት ነገር አለ እሱ ነግሮኛል፣ አንቺ ብትደብቂኝም ለምን እንደዚህ ያደረግሽ ስላት ጊዜ በቃ ምንም መልስ የላትም። በቃ ማልቀስ ነው ምናምን፣ እሱ አልፈልግም አለ ምናምንና መጨረሻ ላይ እኔ በቃ ምንም ማድረግ በቃ አልቻልኩም። ብሩንም እንዴት ላትመልስላት እኔ በደንብ እንደማላውቀው ነግሬያታለሁ። አሁንም ቢሆን እኔ የትም አልይዘውም ልጁንና ከዛ በኋላ ያው እንደምንም እኔ ያው እሱ ጥቅመኛ መሆኑን ስላወኩኝ በእርግጥ እንደዚህ አይነት ድራማዎች አይመቹኝም፣ ግን በቃ ስልክም ለካ ሰታው ነበር። አስበው እንግዲህ ከውጪ ይዛ የመጣችውንም ስልክ ወላ ተቀብሏታል ማለት ነውና ከዛ ቢያንስ ስልኩን ላስመልስላት አሰብኩኝ እና በቃ ከሱ ጋር ማውራት ጀመርኩኝ። ይሄ አለ አይደል ጥቅመኛ እንደሆነ በቃ አሁን ገብቶኛልና ሳወራው እንደዚህ በቃ መጥቼ እንደዚህ አይነት ስራ በቃ መስራት ፈልጋለሁ ምናምን ይሄን ያህል ብር እልካለሁ ምናምን እያልኩ እየዋሸው ማለት ነው። ስልኩንም እና 40,000 ብር አስመለስኩላት ማለት ነው እንደምንም እና ስልኩም እና 40,000 ብር አስመለስኩላት። አሁን በቃ ማገናኘት የነሱ መገናኘታቸው በጣም ጸጸት እየተሰማኝ ነው። ልጅቷ በጣም ተጎድታለች ምናምን ወላ ራሷን ለማጥፋት እንደምታስብ ነግራኝ አልቅሼ ምን ብዬ ነውና አሁን እኔ ከዚህ ልጅ ጋር እንዴት ነው መቀጠል የምችለው? ልተዋት ወይስ አብሬያት እንደ ድሮ ጓደኝነት ማለት በቃ ማመን እሷን አልችልም። ውስጤ ደግሞ በጣም ይጸጸታል። በቃ እንደ አይነት ነገር ውስጥ ባልገባው ኑሮ ላለው እና ምን ትመክረኛለህ? እሷን አሁን ከሷ ልራቅ ወይስ የሚለውን ነው ለመጠየቅ የፈለኩት። እስቲ ሚውት አድርጊ እስቲ። አሁን አንቺ ማስተዋወቅ ውስጥም ለምን ገባሽ? አንደኛ ኃላፊነት ለማትወስጂበት ሚውት አድርጊ። ድምፅ አለ ከማ አትሺ ሚውት ማድረግ። እሺ አንደኛ ኃላፊነት ለማትወስጂበት ጉዳይ መሀል ገብተሽ፣ ምክንያቱም ማስተዋወቅ ሰዎችን ያ ሰው ቢጎዳ አንቺም እኮ አለሽበት እኮ አይደል? ምክንያቱም አንቺ ልትቆጣጠሪው ማትችይው ነገር እንደዚህ አድርጉ ብሎ ማድረግ ትክክል አለ። ጥሩ ሰው ነው አግቢው አግባው ምናምን በሚባል ነገር አላምንም። ሰዎች በራሳቸው ምርጫ ያርጉት። ትዳር ብቻ ሳይሆን ምንም ነገር ስታደርጉ ኃላፊነት የማትወስዱበትን ነገር አታርጉ። ለሰው ራሳችሁ ተጠያቂነት በሌለበት ሁኔታ በማንኛውም በስራ ዘርፍ በሉት በምን አሁን ማስታወቂያ አልሰራም እላችኋለሁ ብዙ ጊዜ አይደል? በሶሻል ሚዲያ ላይ አልሰራም። በቃ በፊትም ሰርች አልሰራም፣ አሁንም አልሰራም፣ ወደፊትም በህይወት እስካለው ለሰው ማስታወቂያ አልሰራም። በቃ ይሄ የኔ አቋም ነው፣ ፕላኔ ነው። በቃ ይሄ የኔ የህይወቴ መስመር። ለማስታወቂያ መሰራ ከሆነ የራሴን ነገር ራሴ ማድረገው ራሴ መሰራው የሆነ ነገር ቢፈጠር ራሴ ተጠያቂነት ያለበት ራሴ ኃላፊነት ልወስድ የምችልበት። ገንዘብ ለማግኘት ስል ማስታወቂያ በሰራ እኔ ገንዘብ አገኛለሁ። የሰራሁት ማስታወቂያ ግን ያ ሰው ያገኘው አገልግሎት ፋይዳ ቢስ ቢሆን እኔ ጸጸትም ሁለተኛ ትክክልም አይደለም። ስለዚህ ራሴ ኃላፊነት ለማልወስድበት ነገር አልገባም። ይሄ እንዲያርጉ አለ አንቺን ልክ እንደዚሁ ትዳር፣ ፍቅረኛ፣ ስራ፣ ጓደኝነት ምንም ውስጥ ስትይጂ ራስሽ ተጠያቂነት ያ ሰው ቢጎዳ የሆነ ነገር ቢሆን ተጠያቂነት ልትወስጂ የማትችይበት ሁኔታ ላይ አትግቢ። አሁን ዞሮ ዞሮ
ሆነ እሺ በቃ ምንም አንዴ ተፈጥሯል ያ ነገር። እሷ ሄዳ አገኘችው፣ ራሷ ለሰራችው ስህተት ራሷ ጠይቅበት። አንቺ ግን ይሆናል ብለሽ ያደረግሽው በስህተት ባለማሰብ ኦኬ ይቅርታ በእኔ ስህተት ከሆነ ብለሽ በቃ ለሽ ይባለቅ። ግን ለራሱ ህይወት አንድ ሰው ራሱን ኃላፊነት የሚወስድ ገብቷቸዋል። በዚህ መንገድ ፍቺው እንጂ ብዙ የሚያጨናንቅም አይደለም። ሊሆን ይችላል ሰው ማገናኘት